በመከላከያ ሰራዊቱና በህወሓት መካከል የተቀሰቀሰው ጦርነት በተከዜ ወንዝ አቅራቢያ ከፍተኛ ፍልሚያ ተደርጎበታል። ገዳይ የድሮን ጥቃትም ተፈጽመዋል። ሰበር መረጃ ከስፍራው ደርሶናል። ዝርዝር መረጃ ይዘናል። በተመሳሳይ በአማራ ክልል በፋኖ ታጣቂዎችና በመከላከያ ሰራዊቱ መካከል አደገኛ ውጊያ ተደርጓል። ሰበር መረጃ ይዘናል። በኦሮሚያ ክልል የኦሮሞ ነጻነት ሰራዊት አባላት ለመንግስት እጃቸውን መስጠታቸውን መከላከያ ሰራዊቱ ሲያስታውቅ ታጣቂዎቹ በሰራዊቱ ድል መቀዳጀታቸውን ገልጸዋል። በሊቢያ በረሃ በርካታ ኢትዮጵያውያንና ኤርትራውያንን በከፍተኛ ሁኔታ በማሰቃየት ለሞትና ለአካል ጉዳት የዳረገው ኤርትራዊ በ20 ዓመት ጽኑ እስራት ተቀጥቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያቀርብላችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም እየተሸጠ ነው። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድስ አሳልፋ የሰጠችው ተወልደ ጎይቶም የተባለው ኤርትራዊ ህገወጥ የሰዎች አዘዋዋሪ በሀገሪቱ ከፍተኛ የተባለው የ20 ዓመት ጽኑ እስራት ተፈረደበት። ጉዳዩን የተመለከተው የኔዘርላንድስ ፍርድ ቤት ግለሰቡና ግብረ አበሮቹ ስደተኞችን ጨካኝና ኃይለ ተሞላበት እንዲሁም ስብዕናን የሚያዋርዱ ድርጊቶችን ፈጽመዋል ብሏል። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያ የሚታወቀው የ42 ዓመቱ ተወልደ ጎይቶም ላይ የፍርድ ውሳኔውን ያስተላለፈው ትላንት ነው። ፍርድ ቤቱ የጥፋተኝነት ውሳኔን ያስተላለፈው ግለሰቡ ሜዲተራኒያን ባህርን አቋርጠው ወደ አውሮፓ ለመግባት የሚሞክሩ ስደተኞች የሚያሰቃይና በኔዘርላንድ ከሚገኙ ቤተሰቦቻቸው ገንዘብ የሚቀበል የወንጀል ድርጅት ሲመራ እንደነበረ በመረጋገጡ ነው። ተወልደ ከህገወጥ የሰዎች አዘዋዋሪ ጋር በተያያዘ ሲፈረድበት ይህ የመጀመሪያው አይደለም። ኢትዮጵያ ውስጥ በቀረቡበት ተያያዥ 5 ክሶች ጥፋተኛ ተብሎ የ18 ዓመት እስራት ተፈርዶበት ነበር። ጥቅምት 2015 ዓ.ም ደግሞ ለኔዘርላንድስ ተላልፎ ተሰጥቷል። ተወልደ ኔዘርላንድ ውስጥ በነበረው የፍርድ ሂደት ላይ ምስክሮች የጠቀሱት አደገኛ የሰዎች አዘዋዋሪ መረብ መሪ እርሱ እንዳልሆነ በመግለጽ ተከራክሯል። ይህ የወንጀል መረብ ቡድን ስደተኞችን ከሊቢያ ወደ አውሮፓ ከዛም ጥገኝነት ወደሚጠይቁበት ኔዘርላንድ ሲያጓጉዘ ነበረ ነው። ጉዳዩን የተመለከተው ፍርድ ቤት ግን የተከሳሹን መከላከያ ውድቅ አድርጓል። ግለሰቡ በሚመራው መረብ የተጠለፉ ስደተኞች ሊቢያ በሚገኙ ካምፖች ውስጥ ታስረው መቆየታቸውን እንዲሁም ለቤተሰቦቻቸው ደውሎ ገንዘብ እንዲልኩ መገደዳቸውን ፍርድ ቤቱ ገልጿል። በሽብር ወንጀል ተከሳሾቹ የህዝብ ተወካዮች ምክር ቤቱ አባል ክርስቲያን ታደለ እና የአማራ ክልል ምክር ቤት አባሉ ዮሐንስ ቦያለው ያለመከሰስ መብታቸው ከህግ ውጪ መነሳቱን ለፍርድ ቤቱ አስረዱም። ተከሳሾቹ በአቃቢ ህግ የቀረቡባቸው ማስረጃዎችን ውድቅ አድርገው በነፃ እንዲሰናበቱ ጠይቀዋል። ሁለቱም ተከሳሾች ይህንን ጥያቄ ያቀረቡት ማክሰኞ ዕለት ላስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱ ለዛሬ ተለዋጭ ውሳኔ ሰጥቷል። በአቃቢ ህግ የሰነድ ማስረጃ ላይ በአቶ ዮሐንስ ቦያሌው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሑፍ አስተያየት አጠናቀው እንዲያቀርቡ ነበረ። ተከሳሾቹ አስተያየታቸውን እንዲያቀርቡ የመጀመሪያው ቀጠሮ ተሰጥቷቸው የነበረው ከአንድ ሳምንት በፊት በተካሄደ ችሎት ነበረ። ሆኖም የተከሳሾቹ አስተያየት በጊዜ ተጠናቆ ባለመድረሱ የተከሳሽ ጠበቃዎች ተለዋጭ ቀጠሮ እንዲሰጣቸው
መሆናቸው ባመለከቱት ማመልከቻ መሰረት ችሎቱ ለዛሬ ቀጠሮ ሰጥቷል። በዛሬው ችሎት ውሎም በአቃቤ ሕግ የሰነድ ማስረጃ ላይ ተከሳሾች ባለ 31 ገጽ ምላሻቸውን በጽሁፍ ለፍርድ ቤቱ አቅርበዋል። በዚህም ምላሽ ውስጥ ከተካተቱ ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት ክርስቲያን ታደለና ዮሐንስ ቦያለው ያለመከሰስ መብታቸው ከሕግ አግባብ ውጪ እንደተነሳባቸው የሚመለከተው ይገኝበታል። ባለፈው አንድ ሳምንት ብቻ ከ3400 በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ተመለሱ። ባለፈው አንድ ሳምንት ውስጥ 3422 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ይህም ከመስከረም 2018 ጀምሮ ወደ ሀገር የተመለሱ ዜጎችን ቁጥር 45093 አድርሶታል። ሚኒስትሩ በዚህ ሳምንት ባወጣው መግለጫ እንዳስታወቀው ተመላሾቹ በ14 መደበኛ በረራዎች የገቡ ናቸው። ስብጥራቸውም 3337 ወንዶች፣ 82 ሴቶች እና 3 ህጻናትን ያካተተ ነው። ከነዚህ መካከል 72 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው የተመለከተ ሲሆን ይህም የተመላሾችን ተጋላጭነት እንደሚያሳይ ተገልጿል። ይህ መጠነ ሰፊ ዜጎችን የመመለስ ዘመቻ በሳውዲ አረቢያ በከባድ ሁኔታ ውስጥ የሚገኙ 70,000 ዜጎችን ለመመለስ በመጋቢት 2016 የተጀመረው መርሃ ግብር አካል እንደሆነ ነው የተገለጸው። ይህ መርሃ ግብር እንዲጀመር ምክንያት የሆነው በሳውዲ አረቢያ በሚገኙ ኢትዮጵያውያን ስደተኞች ላይ የሚፈጸሙ አሰቃቂ በደሎች ሪፖርቶች እየጨመሩ መምጣታቸው ነው። ሁማን ራይትስ ዎች በሰኔ 2018 ባወጣው ሪፖርት ከየካቲት 2014 እስከ ሰኔ 2015 ባለው ጊዜ ውስጥ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች ጥገኝነት ጠያቂዎች በሳውዲ ኃይሎች መገደላቸውን አስፍሯል። በአማራ ክልል ሰሜን ጎጃም ዞንና በሰሜን ሸዋ ዞን በተለያዩ ወረዳዎች በመከላከያ ሰራዊቱና በታጣቂዎች መካከል በተደረገ ውጊያም የጦር መሳሪያዎች መማረካቸውን የጦር አዛዦቹ አስታውቀዋል። በሰሜን ጎጃም ዞን በመክሊት አቀሽቲ ቀበሌ ተከታታይነት ያለው ስምሪት ሲደረግ የቆየ ሲሆን የምስራቅ እዝ አንድ ሻምበል ከአካባቢው ታጣቂዎች ጋር ባደረገው ፍልሚያ ዲሽቃ የተባለ የቡድን መሳሪያ መማረክ መቻሉን ስምሪቱን የመሩት መቶ አለቃም ገለታ አበበ ገልጸዋል። ይህ እርምጃ የተወሰደው የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማም ታህሳስ 6 ቀን 2018 በአዊ ዞን አዲስ ቅደም አካባቢ ከሰራዊቱ ጋር ባደረጉት ውይይት የሰጡትን ግዳጅ ተከትሎ መሆኑ ተመላክቷል። በሌላ በኩል የሪፐብሊኩ ጥበቃ ኃይል ክፍለ ጦር በሰሜን ሸዋ ዞን ያያ ጉለሌና ሙሉ ወረዳዎች ባደረገው የተቀናጀ ወታደራዊ ዘመቻ ከአካባቢው ታጣቂዎች ጋር ከፍተኛ የሆነ ጦርነት አድርጓል። የክፍለ ጦሩ አዛዥ ኮሎኔል ግርማም በዚህም ድል እንዳስመዘገቡ አስታውቋል። በዚህ ዘመቻ በሁለቱ ወገኖች መካከል በነበረው የተኩስ ልውውጥ የተወሰኑ ታጣቂዎች በቁጥጥር ስር የዋሉ ሲሆን የተለያዩ መሳሪያዎችና ተተኳሾችም በሰራዊቱ እጅ መግባታቸውን አዛዡ ገልጸዋል። በተመሳሳይ ዜና በምዕራብ እዝም የግንቤ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል ደምስ ጅሩ እንደገለጹትም የክፍለ ጦሩ ሰራዊት አባላት በተሰማሩበት የግዳጅ ቀጠናዎች ባደረጉት አሰሳና ፍተሻ የተለያዩ ጦር መሳሪያዎችን በቁጥጥር ስር ማዋል ተችሏል። እነዚህ በተለያዩ የሀገሪቱ ክፍሎች የተከናወኑ ወታደራዊ እንቅስቃሴዎች በአካባቢው ያለውን የጸጥታ ሁኔታ ለማረጋጋት የህገወጥ የጦር መሳሪያዎችን ለመቆጣጠር ያለሙ መሆናቸውን የጦር አዛዦቹ በሰጡት መግለጫ ተመላክቷል። በአሁኑ ወቅት ሰራዊቱ በተጠቀሱት አካባቢዎች ያለውን እንቅስቃሴ በንቃት እየተከታተለ እንደሚገኝ ነው የተገለጸው። በዚህ ጉዳይ ላይ በፋኖ ታጣቂዎች ይህ ዜና እስከተጠናከረበት ጊዜ ድረስ የተሰጠ ምላሽ የለም። በኦሮሚያ ክልል ምስራቅ ጉጂና ምስራቅ ቦረና ዞኖች በታጣቂነት ሲንቀሳቀሱ የነበሩ 80 የሚሆኑ አመራርና አባላት የሰላም ጥሪውን ተቀብለው በሰላማዊ መንገድ እጃቸውን መስጠታቸውን የደቡብ እዝ አዛዥ ብርጋዴር ጄኔራል ግርማ አየለ አስታወቁም። እንደ ብርጋዴር ጄኔራል ግርማ አየለ ገለጻም ሰላማዊ ህይወትን በመምረጥ እጃቸውን ከሰጡት መካከል የቡድኑ መካከለኛ አመራሮች እንደሚገኙበት ተገልጿል። እነዚህ ግለሰቦች ቀደም ሲል በጫካ ውስጥ ሲያደርጉት የነበረው እንቅስቃሴ በሰላማዊ ህዝብ ላይ ይደርስ የነበረውን ጫና አግባብ አለመሆኑን በመረዳት ወደ ማህበረሰቡ ለመቀላቀል መወሰናቸውን ገልጸዋል። ሰራዊቱ ከአካባቢው የጸጥታ አካላት ጋር በመቀናጀት በቀጠናው አስተማማኝ ሰላም ለማስፈን እየሰራ መሆኑን አክለዋል። የምስራቅ ጉጂ
ጉጂ ዞን አስተዳደርና የጸጥታ ጽሕፈት ቤት ኃላፊ ቦጌ ተፋ በበኩላቸው የክልሉ የጸጥታ ኃይል ከመከላከያ ሰራዊቱ ጋር በመሆን ለአካባቢው መረጋጋት በትኩረት እየሰራ መሆኑን ገልጸዋል። በአሁኑ ወቅት በክልሉ ዘላቂ ሰላምን ለማምጣት መንግስት የሰላም በሮችን ክፍት ማድረጉንና ታጣቂዎቹ የጦር መሳሪያዎችን በማስቀመጥ ወደ ማህበረሰቡ እንዲቀላቀሉ የሚደረገው ጥረት ፍሬ እያፈራ መሆኑን አመላክቷል። ይህ በእንዲህ እንዳለ በዞኖቹ ያለው ነባራዊ ሁኔታ ወደ መረጋጋት እየተመለሰ ቢሆንም በየአካባቢው የሚታዩ ግጭቶች በማህበረሰቡ በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ተጽዕኖ ማሳደራቸው አልቀረም። በተለይም በቦረና አካባቢ አልፎ አልፎ ከሚከሰተው ድርቅና ተፈጥሯዊ መሰናክሎች ጋር ተደምሮ የሰላም መረጋጋት ለሰብአዊ እርዳታ አቅርቦትና ለልማት ስራዎች መሳካት ወሳኝ ሚና እንዳለው ነዋሪዎቹ ይገልጻሉ። የደቡብ እዝ ኮር አዛዥ ሰራዊት ማንኛውም ተፈጥሯዊና ሰው ሰራሽ መሰናክሎችን ተቋቁሞ የተጣለበትን የሰላም ማስከበር ተልዕኮ ለመወጣት በከፍተኛ ሞራልና ዝግጁነት ላይ እንደሚገኝ አረጋግጠዋል። ሰላማዊ መንገድን መምረጥ ለአካባቢው ልማትና ለህዝብ ደህንነት ብቻ አማራጭ መሆኑን በመግለጽ ሌሎች ጫካ የሚገኙ ታጣቂዎችም ይህንን አርያነት እንዲከተሉ ጥሪ አቅርበዋል። በአካባቢው የሚንቀሳቀሰው የኦሮሞ ነጻነት ሰራዊት በፊናው በተለያዩ ጊዜ በመንግስት የጸጥታ ኃይሎች ላይ ድል መቀዳጀቱንና በክልሉ በአብዛኛው ቦታዎች ላይ የበላይነት እንዳለው ሲገልጽ ቆይቷል። በሰሜኑ የሀገራችን ክፍል በጠለምት አካባቢ በህወሓት ታጣቂዎችና በፌዴራሉ መከላከያ ሰራዊት እንዲሁም በተከዜ ዘብ ታጣቂዎች መካከል የተጀመረው ከባድ ውጊያ ዛሬም ቀጥሎ መዋሉ ተሰምቷል። ግጭቱ የተቀሰቀሰው የህወሓት ታጣቂዎች ታሪካዊውን የተገዜ ወንዝ ተሻግረው በአካባቢው በነበረው የመከላከያ ሰራዊት ጦር ሰፈር ላይ ጥቃት መሰንዘራቸውን ተከትሎ መሆኑን ከአካባቢው የሚወጡ መረጃዎች ያመላክታሉ። እንደ ምንጮች ዘገባ ከሆነ የህወሓት ታጣቂዎች ወረራውን የፈጸሙት የተከዜን ወንዝ ተሻግረው ወደ ጠለምት አቅጣጫ ለመስፋፋት ባደረጉት ሙከራ ሲሆን ይህንንም ተከትሎ በአካባቢው የሚገኘው የመከላከያ ሰራዊትና የአካባቢውን ሰላም ለመጠበቅ የተደራጁ ተከዜ ዘብ ተብለው የሚታወቁ ታጣቂዎች በጋራ በመሆን ጥቃቱን ለመመከት ወደ ውጊያ ገብተዋል ነው የተባለው። ጦርነቱ በከባድ መሳሪያዎች የታጀበና ከፍተኛ ድምጽ የሚሰማበት እንደነበረ ከአካባቢው ነዋሪዎች ተሰምቷል። ትላንት በነበረው ውጊያ የፌዴሪ መከላከያ ሰራዊት ገዳይ የተባሉ ድሮኖችን አሰማርቶም ከባድ የተቀናጀ የድሮን ጥቃት መፈጸሙ ታውቋል። ይህ የአየር ጥቃት በታጣቂዎቹ ስብስብና በወታደራዊ ቁሶች ላይ ከፍተኛ የተባለ ሰብአዊና ቁሳዊ ኪሳራ ማስከተሉ ተገልጿል። ጥቃቱ የታጣቂዎችን የፊት መስመር የማጥቃት አቅም በእጅጉ ያዳከመው ሲሆን በመከላከያ ሰራዊቱ በኩል አካባቢውን ወደ ቀደመ ሰላሙ ለመመለስ አስፈላጊውን እርምጃም እየወሰደ እንደሆነ ነው የተመላከተው። የተከዜ ዘብ ታጣቂዎችም ከመከላከያ ሰራዊቱ ጎን በመቆም የህወሓት ታጣቂዎች ወደ ውስጥ ዘልቀው እንዳይገቡ የደፈጣና የፊት ለፊት ውጊያ እያደረጉ ይገኛሉ ነው የተባለው። በአሁኑ ሰዓት በአካባቢው ያለው ውጥረት ከፍተኛ ሆኖ የቀጠለ ሲሆን ታጣቂዎቹ ወደ ተከዜ ወንዝ ማዶም እንዲያፈገፍጉ ለማድረግ ተከታታይ እርምጃዎች እየተወሰዱ መሆኑ ተነግሯል። ይህ አዲስ የተቀሰቀሰው ግጭት በአካባቢው ነዋሪዎች ላይ ስጋት የፈጠረ ሲሆን መንግስት የአካባቢውን ጸጥታ አስተማማኝ ለማድረግ የታጣቂዎቹን እንቅስቃሴ ለመግታት ተጨማሪ የሰው ኃይልና ወታደራዊ ቁሳቁስ ወደ ስፍራው እያሰማራ መሆኑ ታውቋል። በትላንትናው ዕለት በሚኒያፖሊስ የህዝብ መድረክ ላይ ያልታወቀ ፈሳሽ ከተረጨባቸው በኋላ የሚኒያፖሊስ ኮንግረስ ኢሊሃን ኦመር በማህበራዊ ትስስር ገጻቸው በሰጡት ምላሽ ደህና መሆናቸውንና ትግላቸውን እንደማያቆሙ አስታውቋል። በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ደህና ነኝ፣ እኔ ብዙ ፈተናዎችን ያለፍኩ ነኝ፣ ስለሆነም ይህ ትንሽ ረብሻ ስራዬን ከመስራት ሊያስፈራራኝና ሊገታኝ አይችልም ብለዋል። አክሎም ጉልበተኞች እንዲያሸንፉ አልፈቅድም በማለት ቆራጥነት የተሞላበት መልእክት አስተላልፈዋል። በጥቃቱ ወቅት አብረዋቸው ለነበሩና ድጋፋቸውን ለሰጧቸው የሚኒያፖሊስ ነዋሪዎች ምስጋና አቅርበዋል። ከኋላ ተሰልፈው ለደገፉኝ አድናቂዎቼና መራጮቼ አመሰግናለሁ፣ ሚኒሶታ ጠንካራ ናት ሲሉ ገልጸዋል። ኢሊሃን ኦመር ይህንን ያሉት የትራምፕን የኢሚግሬሽን ፖሊሲ በመቃወም ንግግር እያደረጉ ሳለም አንድ ግለሰብ መድረክ ላይ ወጥቶ ጥቃት ከፈጸመባቸው በኋላ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።